ቨርቹዋል አሲስታንት ነክ ቨርቹዋል አሲስታንት ነሽ። አለማችን በጣም እየተቀየረ ነው። አለማችን ቴክኖሎጂ በተለያዩ ነገሮች እየዘመነ ነው። የበፊቱ የድሮ ትራዲሽናል ኦፊስ ሲስተም እየቀረ መጥቷል። እሱ ብቻ አይደለም ያለው። በፊት ቢሮ ገብተን የምንሰራው ነገሮች፣ ቢሮ ውስጥ አሲስታንት አለ፣ ጸሐፊ አለ የሚባሉ ነገሮች እየተቀየሩ መጥቷል። አሁን ምን ተጀመረ? ምን ነገር አለ? እኛስ ምን መስራት እንችላለን የሚለውን በዚህ ቪዲዮ እናያለን። ሰላም ውድ የቻናላችን ቤተሰቦች፣ ለዚህ ቻናል አዲስ ለሆናችሁ ናቲ ተፈሪ ይባላል። በዚህ ቻናል ላይ ጠቃሚ አሪፍ ሀሳቦችን እናነሳለን። እንደዚህ አይነት አሪፍ ሀሳቦችን የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዛሬው ቪዲዮ እንዴት ቨርቹዋል አሲስታንት መሆን እንደምትችሉ እና ቨርቹዋል አሲስታንት ሆናችሁ እንዴት መስራት እንደምትችሉ ስቴፕ ባይ ስቴፕ አብረን እናያለን። በመጀመሪያ የምናየው ቨርቹዋል አሲስታንት ምንድን ነው የሚለው ነው። ቨርቹዋል አሲስታንት ሲባል ሰምተን እናውቃለን፣ መሆን እንፈልጋለን። ግን ቨርቹዋል አሲስታንት ምንድን ነው? ከስሙን እነሳ ቨርቹዋል አሲስታንት። ዲቴል ቨርቹዋል አሲስታንት ከመግባቴ በፊት ሚኒንጉን እንድትረዱት የአሲስታንትን ብቻ እናውራ መጀመሪያ። አሲስታንት ትራዲሽናሊ የለመድነው አለ። የሆነ ቢሮ ስትገቡ ለሆነ ማናጀር አሲስታንት አለው። ያ ምንድነው የሚያደርግለት? ሚቲንጉን፣ ስኬጁሉ፣ ሰው ሲመጣ ከስተመሩን ሃንድል ያደርጉለታል። የተለያዩ ነገሮች ማኔጅ በማድረግ ኦርጋናይዝድ በማድረግ እንደ ቀኝ እጅ ሆኖ ይሰራሉ። እሱ ትራዲሽናሉ ነው። ቨርቹዋል ከፊቱ ስንጨምርበት የምናደርገዋለን። ቨርቹዋል አሲስታንት ኦንላይን ላይ ሆኖ ከየትኛውን ቦታ ሆኖ ምን ማድረግ ይችላል? ያ ሰው አሲስት ማድረግ ይችላል። አሲስት የሚያደርገው ማንን ነው? የማንን ችግር ነው የሚቀርፈው? ስሞል ቢዝነስ ሊሆን ይችላሉ፣ ኢንተርፕረነሮችን ሊሆን ይችላሉ፣ ድርጅት ተቋማትን፣ የተለያዩ ሰዎችን ለነሱ ምን ማድረግ ትችላላችሁ? ቨርቹዋል አሲስታንት መሆን ትችላላችሁ። ቨርቹዋል አሲስታንት ስትሆኑ ብዙ አይነት ስራዎችን ልትሰሩ ትችላላችሁ። ግን ኦንላይን ሆኖ የሚሰሩትን ስራዎች ማለት ነው። ለምሳሌ ሚቲንጎችን ማስተካከል ሊሆን ይችላል። እኔ አሁን ለምሳሌ አሲስታንት አለኝ። ፊዚካሊም ቨርቹዋሊ ሲሆን እንዴት ነው የሚሰራው? የእኛን ሶሻል ሚዲያ መመለስ ሊሆን ይችላል። ለእናንተ ቴክስት የሚመለሰው ቨርቹዋል አሲስታንት ናት የምትመልስልን ማለት ነው። ኢሜይሎችን ሪፕላይ ማድረግ ሊሆን ይችላል። ሶሻል ሚዲያችን አንድ ማድረግ ሊሆን ይችላል። የተወሰነ የማርኬቲንግ ፓርት አይዲያዎችን መስጠት ሊሆን ይችላል። እንደ ቀኝ እጅ ሆና ለእኔ ታገለግለኛለች። እኔ ቢዚ መሆንበትን ስራዎች ሙሉ ሃንድል አድርጋ ትወስዳለች ማለት ነው። ያ የሚጠቅመው ምንድነው? እኔ ሞር አክቲቭ ሆኜ ሌላ ስራዎች ላይ ፎከስ እንዳደርግ እንደ ቀኝ እጅ የሚባለው ለዛ ነው። ያ ኢንተርፕረነርሺፕ ያኛው ሊደር ማናጀሩ ሊሆን ይችላል። እሱ ፎከስ እንዲያደርግ አንድ ስራ ላይ የሆነ ሌሎቹን ስራ ደግሞ ሌላ ሰው ሃንድል ያደርጋል። ስለዚህ እናንተም ከቤታችሁ ሆናችሁ ከየትኛውን ቦታ ያንን ስራ ተቀብላችሁ መስራት ትችላላችሁ። ኦንላይን የሚሰሩትን ስራዎች ማለት ነው። እንደዛ ስትሰሩ ደግሞ እናንተ ቨርቹዋል አሲስታንት ትባላላችሁ ማለት ነው። አሁን ደግሞ የምናየው ቨርቹዋል አሲስታንት ሆናችሁ ስትገቡ የምትሰሩት ስራዎችን እናያለን። የምትሰሩት ስራዎችን ስናይ ግን አሁን የምናወራቸው እንደ ክላይንቱ ይለያያል። እንደሚያሰራችሁ ሰው ይለያያል። የሚፈልገው ፍላጎት ይለያያል። እንዲሰራለት የሚፈልገው ይለያያል ማለት ነው። አንዱ ሰው እንደዚህ ይሰራል ቨርቹዋል አሲስታንት ነኝ ሲላችሁ፣ ሌላ ሰው ደግሞ እንደዚህ ሲል እንዴ ያኛው እኮ ይሰራል ይህ አይሰራም የሚለው ኮንሰፕት እንዳያደናግራችሁ። ምክንያቱም ክላይንቱ እንደሚፈልገው ጭምር ነው የሚሰራለት ማለት ነው። እነዛን ስራዎች እናንተ አንድል ማድረግ ትችላላችሁ። ይህንን ስራዎች ስትሰሩ ግን አይነትም አሉ። ያ ማለት ጀማሪ ሆናችሁ የምትሰሩት ስራዎች አለ፣ ኢንተርሚዲየት ሆናችሁ የምትሰሩት አለ፣ ኤክስፐርት ሆናችሁ የምትሰሩት አለ። ጀማሪ ሆናችሁ፣ መካከለኛ፣ ልምድ ሲኖራችሁ የምትሰሩት ስራዎችም ይለያያል ማለት ነው። እንደዚህ አይነቶችን አንድ በአንድ አሁን እናያቸዋለን ማለት ነው። ቨርቹዋል አሲስታንት ሆነን ቢግነር ሌቭል ላይ ምን ስራቸውን እኔ የመጀመሪያው የሚሆነው ቀለል ከሚለው ስንጀምር ኢሜይሎችን ሪስፖንድ ማድረግ ነው። ኢሜይሎች ለምንሰራበት ድርጅት ሊሆን ይችላል፣ የእሱ የማናጀሩ ኢሜይሎችን መመለስ ሊሆን ይችላል። ከዛ ውጭ ደግሞ ማስተካከል። ኢሜይሎች ብዙ አይነት ኢሜይሎች ይመጣሉ። የስፖንሰርሺፕ ኢሜይሎች ይመጣልናል። የፓርትነርሺፕ የተለያዩ ይመጣል። እሱን ሶርት ማድረግ አለብን ማለት ነው። የስፖንሰርሺፕ ለብቻው ለብቻው ስናሳውቀው ለማናጀሩ ምን ማድረግ አለብን? እንደዚህ ኢሜይሎች መጥተዋል፣ እንደዚዎቹ ተመልሰዋል፣ በእንደዚህ ምክንያት እንደዚዎች ወደ አንተ መጥተዋል፣ ያንተን መልስ ይፈልጋሉ ተብሎ ኦርጋናይዝድ የሆነ ነገር መስጠት መቻል አለብን ማለት ነው። በቀላሉ ኢሜይል ላይ ያሉትን ስራዎችን መስራት ይሆናል ማለት ነው። እሱ ኢሜይሉ ላይ መጨነቅ አይጠበቅበትም። ኢሜይል ሲመጣ ምን ያደርጋል? ሪስፖንድ እናደርጋለን፣ እናስተካከላለን። ማይሆነውን ከኛ ጋር ማሄደውን እንተዋለን። ግዴታ ደግሞ የእሱ ምላሽ የሚያስፈልገው የምናደርጋለን፣ አስተካክለን ነው ሶርት አድርገን ነው የምንሰጠው። ይህ ፎልደርን ስከፍት እነዚህ የስፖንሰርሺፕ ናቸው። ፓርትነርሺፕዎች ደግሞ እንደዚህ ያሉልን፣ የቢዝነስ ደግሞ እንደዚህ መጥተዋል። እነዚህን ላይ አይቶ ደግሞ እሱ የተስተካከለለ ስለሆነ የእንትን እያለ አይወዛል። ሶርት አድርገን ስለሆነ የምንሰጠው እነሱን ይመልሳል ማለት ነው። ሌላኛው ደግሞ ስኬጁሊንግ ኤንድ ካላንደር ማኔጅመንት ነው። የማናጀራችንን ማናገር የሚፈልግ ሰው አለ። አሁን ለምሳሌ በኢትዮጵያ እንውሰደውና ወረዳ ላይ ምናምን እንደዚህ ስትሄዱ ወይ ድርጅት ላይ ስትሄዱ የሚያነጋግሩበት ቀን አለ አይደል? እንደዚህ ሮብና አርብ ነው ወረዳዎች ላይ ምናምን
እንግዳ ሮብና አርብ ነው ምናምን ተብሎ ይከፋፈላል። ያም ማኔጅ ያደርጋል ማለት ነው። እናንተ የምትሰሩት ቨርቹዋል አሲስታንት ስትሆኑ በኦንላይን ሚቲንግ የሚኖርበትን ያ ሰው ሚቲንግ የሚኖርበትን ያ ማናጀር ሚቲንግ ቀኑን ስኬጁል ሰዓቱን እንዳይደራረብ ኦቨርላፕ እንዳይሆን ይሄ ሚቲንግ እኩል እንዳይቀይ ከዚህ እስከዚህ ለአንድ ሚቲንግ ከዚህ እስከዚህ ለአንድ ሚቲንግ እያላችሁ ካላንደሩን ምን ማድረግ አለባችሁ? ማዘጋጀት አለባችሁ። ሚቲንግ ብቻ አይደለም፣ ከሚቲንግም ውጭ መሰራት ያለባቸው ስራዎች ሊኖሩ ይችላሉ። ካላንደሩን ማስተካከል፣ ዛሬ ቀኑ ላይ ምንድነው የሚሰራው የሚለውን ምን ማድረግ አለብን? ማዘጋጀት አለብን። ጠዋት ተነስቶ ቢሮ ሲገባ ይሄ ስራ መሰራት አለባቸው። 4 ሰዓት ላይ እንደዚህ አይነት ሚቲንግ አለበት። ከ4 ሰዓት ከሚቲንጉ ከጨረሰ በኋላ እንደዚህ መስራት አለበት። ከሰዓት ደግሞ እንደዚህ መሰራት አለበት የሚለውን ሙሉ ማኔጅ ማድረግ ሊሆን ይችላል ማለት ነው። ሌላኛው ደግሞ ዳታ ኤንተሪ ነው። ዳታ ኤንተሪ ስንል ምን ማለታችን ነው? ዳታዎች ለከስተመሮቻችን ሊሆኑ ይችላሉ። ለተለያዩ ሰዎች ምን ማድረግ እንችላለን? ኢንፎርሜሽን ዳታ እኛ ጋር የገባ ዳታ አለ። ዳታ ኤንተሪዎች ለእኛ ሰርተው ዳታዎችን ኦርጋናይዝድ አድርገው ሰጥተውናል። ዘንድ ደግሞ አሁን ከስተመሮቻችን ሲመጡ የምናደርጋለን ያን የተዘጋጀውን ዳታ እንደ ኢንፎርሜሽን እንሰጣለን። እንደዚህ ፈልጌ ነበር ሲሉ ይህንን ከፈለጋችሁ እንደዚህ ቀን ነው እንደዚህ ነው ብለን ምን እናደርጋለን? ኢንፎርሜሽን እንሰጣለን ማለት ነው። ስለዚህ እንደዚህ አይነቶችንም ስራዎች መስራት እንችላለን። ከዛ ውጭ ደግሞ የሚሆነው ሶሻል ሚዲያ ፖስቲንግ ነው። ድርጅቱ የሆነ አናውንስመንት ሊኖር ይችላል፣ የሆነ ነገር ሊኖር ይችላል። ሶሻል ሚዲያ ፖስቶችን ምን ማድረግ ይኖርብናል? ለግራፊክ ዲዛይነሮች እንደዚህ ይሰራልን ብለን እንሰጣለን። እነሱ ደግሞ ሲሰጡን አፕሩቭ እናስደርግና የምናደርጋለን ሶሻል ሚዲያ ላይ ፖስት እንዲደረግ እናደርጋለን ማለት ነው። ያ ምንድነው የሚሆነው? ከኃላፊያችን ምን ተቀብለናል? እንደዚህ እንዲሰራ ይፈልጋል። እሱን ደግሞ እኛንም ፋሲሊቴት የምናደርገው ቀኝ እጁንም ብለናል። ያንን ተቀብለን ለግራፊክ ዲዛይነሮቹ ፖስቸር ከሆነ እንደዚህ ይሰራ ተብሎ ወደ እነሱ እንልካለን። እነሱ ተሰርቶ ሲመጣ ደግሞ እንቀበልና አፕሩቭ እናስደርጋለን። አፕሩቭ ከተደረገ በኋላ በሚፈለገው ስኬጁል ፖስት እንዲደረግ እናደርጋለን ማለት ነው። በዚህ መልኩ የማኔጁን ስራዎች በደንብ አድርገን ማቀላጠፍ፣ ሶሻል ሚዲያውን በደንብ ራን እንዲያደርግ ማድረግ እንችላለን። ዘንድ ደግሞ ቦሳችን ላይክ ለእንደዚህ አይነት ነገሮችም ወሪ እንዳይሆን ሀሳቡ ሌላ ቦታ ላይ ፎከስ እንዲያደርግ ማገዝ እንችላለን ማለት ነው። በዚህም የተነሳ ነው ቨርቹዋል አሲስታንት ቀኝ እጅ ነው ብለን መጀመሪያ ላይ ያነሳ ነው። ሌላኛው ደግሞ ኤክስፔሪንሳችን ትንሽ ከፍ ሲል ኢንተርሚዲየት ሆነን እንዴት ነው ቨርቹዋል አሲስታንትን ልንሰራ የምንችለው? ምን ውስጥ በውስጡ ይካተታል የሚለው አንደኛው ከስተመር ሰፖርት ነው። ከስተመር ሰፖርት ላይ ከበፊቱ አሁን ጀማሪ ሆነን ከምንሰራው ትንሽ ከፍ ይላል። ምን ነገሮችን ያካትታል? የተለያዩ ቻቶችን መመለስ። ቻት ሲሆን ደግሞ ላይፍ ቻት ሊሆን ይችላል። ቀጥታ ላይ ከስተመሮች የሚጠይቁን ነገሮች መመለስ ሊኖር ይችላል። በፊቱ ላይ የተለያዩ ቤዚክ ኢሜሎች ነበር። አሁን ግን ከፍ አድርገን ነው ላይቭ ቻትንም ያጠቃልላል ማለት ነው። ከዛ ውጭ ደግሞ ስልኮቻችን እዛው ላይ ከተቀመጡ ዌብሳይታችን ላይ ቴሌግራም ላይ ምን ይደረጋል? ሰዎች ሲደውሉ ያንን የሚፈልጉትን መረጃዎች ቤዚክሊ መስጠት፣ የሚፈልጉትን ነገር ሰፖርት ማድረግ፣ ያንን ነገር ማቅረብ ሊሆን ይችላል ማለት ነው። ከዛ ውጭ ደግሞ ቤዚክ ኮንተንት ክሬሽን ቤዚክ ማለታችን እንዳንረሳ ቤዚክ ነው። ቤዚክ ኮንተንት ክሬሽን ኮንተንት ክሬሽን አለ፣ ግን እኛ ደግሞ እንደ ቨርቹዋል አሲስታንት ቤዚኩን ማቅረብ እንችላለን ማለት ነው። ቤዚኩን ስንል ብሎግ ማዘጋጀት ሊሆን ይችላል። የተወሰነ የግራፊክስ ነገሮችን እንትን ማለት ሊሆን ይችላል። የግራፊክስ ስንል ዲቴል ግራፊክስ እውቀት መኖር አለበት እያለን አይደለም፣ ግን የተወሰነ እውቀት ቢኖረን ነገሮችን ለእኛ ያቀልልናል ማለት ነው። ከግራፊክስ ውጭ ደግሞ የተለያዩ ኒውስሌተሮችን ማኔጅ ማድረግ፣ ሶሻል ሚዲያዎችን ማኔጅ ስናደርግ ቤዚክ ግራፊክስ ከቻለን ካንቫ ላይ ከቻለን እዛ ላይ አሬንጅ እያደረግን ፖስት እንዲሆን አስፈላጊውን ማድረግ እንችላለን። ግዴታ ግራፊክስ ዲዛይነሮቹን ምናምን አንጠብቅም ማለት ነው። በእነዚህ መልኩ ስራው ፋሲሊቴት እንዲሆን ማገዝ እና የራሳችን አስተዋጽኦ መጨመር እንችላለን ማለት ነው። ሌላኛው የሚሆነው ደግሞ የተለያዩ ትራቭሎች ካሉ ዘን ኢቨንቶች ካሉ እነሱን ፕላን ማድረግ ነው። ፕላንና ትራቭሎችን ስንል እንዴት ነው? አሁን ለምሳሌ ክላይንታችን ወይ ኃላፊያችን ምን ሊኖሩ ይችላል? የትራቭል ስኬጁል ሊኖረው ይችላል። ትራቭል ስኬጁል ሲኖረው እዛ ቦታ ላይ ለመሄድ የሚያስፈልጉትን ነገሮች እኛ ፋሲሊቴት እናደርጋለን። ለምሳሌ የፕሌን ትኬት ሊሆን ይችላል፣ የሚያርፍበትን ሆቴል ሊሆን ይችላል። እነሱ እናደርጋለን ቡክ እናደርጋለን ማለት ነው። ቡክ ስናደርግን ሪሰርች ሰርተን ነው የትኛው አሪፍ ሆቴል ነው፣ ፍላይቱ በየትኛው ጊዜ አሪፍ ነው፣ ከሚቲንጉ ጋር አሪፍ የሚሆነው የትኛው ነው ብለን እናደርጋለን። ሪሰርች ሰርተን እሱን ቡክ እናደርጋለን ማለት ነው። ቡክ ካደረግን በኋላ ደግሞ እዛ ቦታ ላይ የሚሄደው ኢቨንት ሊኖር ይችላል። ኢቨንቱን የምናደርጋለን ኮኦርዲኔት እናደርጋለን። ለኢቨንቱ የሚያስፈልጉ ነገሮችን እንዲሟላ እናደርጋለን፣ እናመቻቻለን ማለት ነው። ከዛ ውጭ ደግሞ ለክላይንታችን የሚያስፈልጉ ምን አይነቶች ሊኖሩ ይችላሉ? ተፎካካሪዎች ካሉብን ስለነሱ
እና ስለ ራሳችን ሪሰርቾችን እየሰራን የእኛ ድክመት ምንድን ነው፣ ምን ማሻሻል አለብን፣ ዘንድ ደግሞ ለእኛ ድርጅት ምን ያስፈልገዋል፣ ይህንን ብናደርግ ማርኬታችን ሞር አሪፍ ማድረግ እንችላለን የሚለውን ሪሰርች ሰርቶ ኦንላይን ላይ ሪሰርች ተሰርቶ ማስገባት ማለት ነው። የኛውን ፕሬዘንት ስናደርግ ምንድነው ለእኛ ድርጅት ይሄ ነገር እኮ ይጎልናል፣ ይህንን ብናደርግ እንደዚህ ቫሊዩ ማምጣት እንችላለን የሚለውን ነገር ምን ማድረግ እንችላለን፣ አሲስት ማድረግ እንችላለን ማለት ነው። አሁን ደግሞ ስኪላችንን በደንብ አዳብረን ቨርቹዋል አሲስታንት ላይ በደንብ ጊዜ ካባከንን በኋላ ከተማሪ ራሳችንን ከፍ ካደረግን በኋላ አድቫንስድ ሌቭል ላይ መግባታችን አይቀርም አይደል? አድቫንስድ ሌቭል ላይ ስንገባ ምንድነው የምንሰራው ሰፋ ይላል። አንደኛው የሚሆነው ሶሻል ሚዲያ ስትራቴጂ ነው። ሶሻል ሚዲያ ስትራቴጂ ስንል በፊት የመጀመሪያ ኢንተርሚዲየት፣ መካከለኛ ነካ ያደረግናቸው እዚህ ጋር ግን ሰፋ ይላሉ ማለት ነው። ከመጀመሪያ ኮንተንት ከማዘጋጀት ጀምሮ ፖስት ከማድረግ ኤክስኪዩት አድርገን መጨረሻ ላይ እንኳን አናሊቲክስ እንሰራለን ማለት ነው። የምንሰራውን እንደዛ ተቋም ሶሻል ሚዲያ ስትራቴጂ እናወጣለን። ኮንተንት እናዘጋጃለን። የተለያዩ ስቴፖችን ካለፍን በኋላ ፖስት ይሆናል። ፖስት ከሆነ በኋላ ደግሞ ፖስት ያደረግነው ኮንተንት ምንድን ነው፣ እንዴት ነው ፐርፎርማንሱ፣ አናሊቲክሱን እናይና ለቀጣይ ደግሞ አሪፍ የሆነ ኢንጌጅመንት የሚሆነውን ይሄ ነገር ይቀነስ፣ ይሄ ነገር ይጨመር የሚል ሪፖርት አዘጋጅተን እሱን ደግሞ ወደ ቀጣይ ኢምፕሊመንት እናደርጋለን ማለት ነው። ከፍ አድቫንስዱ በደንብ ከፍ ሲል ይህንንም ጭምር ነው የምንሰራው ማለት ነው። ሌላኛው ደግሞ ፕሮጀክት ማኔጅመንት ነው። ፕሮጀክት ማኔጅመንት ቨርቹዋል አሲስታንት ስንሆን የአንድ ድርጅት ማናጀሩ ወይ ደግሞ ለአንዱ ነው የምንሆነው። ማናጀሩ ስር ብዙ ሰዎች አሉ። እነሱ ነገሮች መሰራት ያለባቸው ስራዎችን ማኔጅ ማድረግ አለብን። ፕሮጀክቱ ምን መደረግ አለበት፣ ማኔጅ መደረግ አለበት። አሪፍ ሆኖ ስሙዝሊ እንዲከናወን እንዲሰራልን ማለት ነው። ያ ማለት ደግሞ ቨርቹዋል እስከሆነ ድረስ ደግሞ ማኔጅ የምናደርገው የተለያዩ ቱሎችን መጠቀም ሊኖርብን ይችላል። ለምሳሌ ትሪሎን መጠቀም ሊኖርብን ይችላል። ኖሽንን ደግሞ ክሊክ አፕን መጠቀም ሊኖርብን ይችላል። እነዚህን ተጠቅመን ምን ማድረግ እንችላለን፣ ማኔጅ ማድረግ እንችላለን። እያንዳንዱን ስቴፕ ምን ላይ ደረሰ የሚለውን ማኔጅ እናደርጋለን። ክላይንታችን የምንሰራለን ሰው ደግሞ ሪፖርት ሲጠይቀን ወዲያው ምን ላይ እንደደረሰም አፕዴት ማድረግ እንችላለን ማለት ነው። በእንደዚህ አይነት መልኩ ፕሮጀክትን ማኔጅ ማድረግ እንችላለን። ይሄ ፕሮጀክት ማኔጅመንት እኮ ነው አይደለም። የአንድም ፕሮጀክት እኛ እንደ ቨርቹዋል አሲስታንት ማኔጅ እናደርጋለን። ምክንያቱም ሲኢኦችን ከሆነ ያን ነገር ማኔጅ የነበረው ይሄኛ የእሱ ቀኝ እጅ ነን። እሱ የሚያደርገውን እኛ ተቀብለን እናደርጋለን፣ አንድ እናደርጋለን። አሁን እኛ አድቫንስድ ሆነናል። ኤክስፐርት ያለን ሰዎች ነን የኛው ምንሰራው ማለት ነው። ፕሮጀክት ማኔጅመንት ስንል በቃ እዛ ላይ ስፔሻላይዝድ ያደረገ ነው። ፕሮጀክት ማኔጅመንት ላይ ስፔሻላይዝድ ያደረገ ቨርቹዋል አሲስታንት ነው ማለት ነው እንጂ ጀስት ብቻ አሲስታንት ብቻ ነው ምንለው አይደለም። እዛ ላይ እውቀት አለው። እውቀት ኖሮት ምን ያደርጋል፣ ያንን አሲስት ያደርጋል። ፕሮጀክቱ ፋሲሊቴት አሪፍ ሆኖ ስሙዝሊ እንዲካሄድ ምን ያደርጋል፣ ማኔጅ ያደርጋል ማለት ነው። ከዛ ውጭ ደግሞ ማርኬቲንግ ኤስኢኦ አለ። ማርኬቲንግ ኤስኢኦ የተለያዩ ዌብሳይቶችን የድርጅቶችን ዌብሳይት ምን ያደርጋል፣ አልጎሪዝሙ አሪፍ እንዲሆን ብዙ ኦዲየንስ ትራፊክ እንዲያገኝ ምን ያደርጋል፣ የተለያዩ ኤስኢኦችን ይሰራል። ብሎጎችን ሊሆን ይችላል፣ የተለያዩ ነገሮችን ማዘጋጀት ይሆናል ማለት ነው። ማርኬቲንጉ ላይም አሪፍ ከስተመር እንዲመጣ የተለያዩ ነገሮችን የማስተዋወቅን ስራ ይሰራል ማለት ነው። ማርኬተር ሆነን ቨርቹዋል አሲስታንት መሆን ይችላል። ማርኬቲንግ ላይ ስፔሻላይዝድ አድርገን በቨርቹዋል አሲስታንት ቢሮ ሆነን መስራት ሳይጠበቅብን መስራት እንችላለን። ኤስኢኦም ከሆነ ሰርች ኤንጂን ኦፕቲማይዜሽን እንደዛው መስራት እንችላለን ማለት ነው። አሁን ደግሞ የምናየው እንዴት ነው ወደ ስራው መግባት የምንችለው የሚለውን ነገር እናያለን። እሱን የምናየው ደግሞ ቅድም ላይ ምን አይተናል፣ ጀማሪ ሆነን ምን መስራት እንደምንችል፣ ኤክስፔሪንስ ሆነን ኢንተርሚዲየት ሆነን ምን መስራት እንደምንችል አይተናል። እነሱን ግን እንዴት ነው መጀመር የምንችለው፣ ማን አይነት ሰዎች ናቸው ይህንን መጀመር የሚችሉት የሚለውን እናወራ። ይህንን ቨርቹዋል አሲስታንት ሆኖ ለመስራት ለመጀመር ትልቅ ነገር አያስፈልግም። በአለን ኤክስፔሪንስ መስራት እንችላለን ማለት ነው። ባለን ኤክስፔሪንስ ስንል ግን ዌል ኦርጋናይዝድ የሆንን ሰዎች መሆን አለብን። ምክንያቱም እዚች ጋር አሲስት የምናደርገው የዛን ሰው ስራዎች ነው የምንወስደው። ስራዎችን ስንወስድ ግን ከሱ የተሻለ መንገድ መስራት እንችላለን እንጂ ያም ሰው እኮ ትንሽም ቢሆን መስራት ይችላል የተወሰነ ደቂቃ ሰጥቶኛ ግን ሞር ኦርጋናይዝድ አድርገን ለሰዎች እንዲቀል አድርገን የእነሱን ስራ እናቀላለን ብለን ስለሆነ የምንወስደው እኛ በተሻላችን መጠን ኦርጋናይዝድ የሆንን ሰዎች መሆን አለብን። እንደዛ ከሆነ ቀስ በቀስ ኤክስፔሪንሱን ቢውልድ ማድረግ እንችላለን ማለት ነው። መጀመሪያ ቨርቹዋል አሲስታንት መሆን እፈልጋለሁ መጀመር አለብኝ ስንል ከራሳችን ነው የምንጀምረው። ምንድን ነው እኛ ኢንተረስት የሚያደርገን፣ ምንድን ነው የሚያስደስተን ነገር? ኢሜሎችን መመለስ ነው ደስ የሚለኝ ወይ ደግሞ
የተለያዩ ኮንተንቶችን ክሬት ማድረግ ነው ወይ መጻፍ ነው የሚለውን ነገር ከራሳችን ማወቅ ይኖርብናል ማለት ነው። ምክንያቱም እዛች ጋ ሄደን የሰው ስራ ስለሆነ የምናቀለው ያንን ስራ ስናቀል ደግሞ እኛ ቤስት ሆነን ያንን ስራ ማቅረብ ዲሊቨር ማድረግ የምንችለው መስራት የምንችለው የሚለውን ነገር መለየት ይኖርብናል ማለት ነው። ካለበዛ ግራ እንዳንጋባ እሱ ላይ ኢንተረስት ካለን እንደዛ የሚሰሩ ሰዎችን ምን ማድረግ እንችላለን? አፕሮች ማድረግ እንችላለን። እዚህ ላይ እኛ ጎበዝ ነን፣ ያንን ስራ እኛ ሃንድል ማድረግ እንችላለን፣ እኛ አሲስት ልናደርጋችሁ እንችላለን ብለን መቀበል እንችላለን። ግን መጀመሪያ እኛ የትኛው ላይ ነው ኮምፎርተብል የምንሆነው፣ የትኛው ስንሰራ ነው ደስ የሚለኝ የሚችለው የሚለው ነገር ብንለይ አሪፍ ይሆናል ማለት ነው። በምን ላይ መስራት እንደምትፈልጉ ካወቃችሁ በኋላ አሁን ደግሞ እነሱን የሚያግዛችሁ ቱሎችን መማር ይኖርባችኋል ማለት ነው። ክላይንቶች ምን ይፈልጋሉ፣ በምንድን ነው የሚሰሩት፣ ይሄ ዘርፍ ላይ ብገባ በምን አይነት ቱሎች ነው የሚሰራው የሚለውን ማወቅ ይኖርብናል። አሁን በትንሹ ስንጀምር ኢሜል ለመመለስ ጂሜልን እንዴት እንደሚሰራ ማወቅ ይኖርብናል። ጉግል፣ ኤክሴል፣ ዶክ የተለያዩ ሺቶች እንዴት እንደሚሰሩ ማወቅ ይኖርብናል ማለት ነው። ከዛ በተጨማሪ ደግሞ ሶሻል ሚዲያ ማኔጅ የምናደርግ ከሆነ ደግሞ የተለያዩ ሶሻል ሚዲያ ማኔጅ ማድረጊያ ቱሎችን ማወቅ ይኖርብናል። ፕሮጀክት ማኔጅ የምናደርግ ከሆነ ደግሞ እንደዛው ፕሮጀክት ማኔጅ ስናደርግ እንዴት ነው ፕሮጀክት ማኔጅ የምናደርገው፣ በምንድን ነው ማኔጅ የምናደርገው የሚለውንም ማወቅና ቱሎቹን ማየት መማር ይጠበቅብናል ማለት ነው። ለምሳሌ ትሪሊዮን፣ ክሊክአፕን እነዚህ ነገሮች እንዴት ነው የሚሰሩት፣ እንዴት ነው ቲሙን አዋቅሬ መስራት የሚችለው የሚለውን ነገር ትንሽ 30 ደቂቃ 10 ደቂቃ እየሰጠን በቀን በቀን መማር ይኖርብናል። እንደዚህ ስንማር ሞር ምን ያደርግልናል? ያቀልናል። ስለዚህ እነዚህ ነገሮች ብንማር ማይክሮሶፍት ኦፊስን በደንብ አድርገን ብናቅ ለቨርቹዋል አሲስታንት ሞር ይቀልልናል ማለት ነው። ምክንያቱም ቨርቹዋል ሆነ ነው የምንሰራው። ሪፖርት ስንልክ ምናምን በማይክሮሶፍት ኦፊሶች ነው የምንልከው፣ በኢሜይል ልንልክ እንችላለን፣ ፕሮጀክታችን ማኔጅ እናደርጋለን። አብዛኛው ቨርቹዋል ስለሆነ ቨርቹዋል ላይ ደግሞ የእኛን ስራ ሊያቀላጥፍልን፣ ሰዓታችንን ሚኒማይዝ ሊያደርግልን የሚችሉ ነገሮችን ላይ ጊዜያችንን አባክነን መማር ይኖርብናል ማለት ነው። እንዴት መስራት እንዳለብን፣ ምን መስራት እንዳለብን፣ በምን መስራት እንዳለብን ካወቅን በኋላ ግን የት ነው የምንሰራው ይህንን ስራ ደግሞ የሚለው ነገር ያሳስበናል። አሁን ይህን ስኪል ካለኝ እንዴት ነው ሞኔታይዝ ማድረገው፣ እንዴት ነው ረቨኑ ጀነሬት ማድረግበት የሚለውን ነገር ምን ማድረግ አለብን? ብሪፋር ማድረግ አለብን። በመጀመሪያ ግን ምን ያስፈልገናል? ሌላ ማሟላት ያለብን ፖርትፎሊዮ ቢልድ ማድረግ ይኖርብናል ማለት ነው። ፖርትፎሊዮ ይህን ስራ እንደዚህ ሰራለሁ ብዬ ማስቀመጥ አለብኝ፣ ኤክስፔሪንስን፣ የተለያዩ ነገሮች። ይህንን ማስቀምጥበትና ስራ ማገኝበት ደግሞ የተለያዩ የፍሪላንሲንግ ፕላትፎርሞች አሉ ማለት ነው። በመጀመሪያ ደረጃ አሪፍ ጌት አለልን። እዛ አሪፍ ጌት ላይ ገብተን ምን ማድረግ እንችላለን? እንደዚህ አይነትን ኮርሶችን በደንብ በሰፊው ማወቅ ከፈለግን መማር እንችላለን። ስራዎችንም ከፈለግን እዛ ላይ ገብተን ስራዎችን መስራት እንችላለን። ስራዎችን ከመስራታችን በፊት ግን አካውንት ክሬት አድርገን ፕሮፋይላችንን ቢውልድ ማድረግ አለብን ማለት ነው። እንደዚህ እችላለሁ፣ እንደዚህ ነው የምሰራው የሚለውን እስኪላችንን በደንብ አድርገን ማስገባት አለብን። ከዛ በተጨማሪ ደግሞ አፕወርክ አለልን። አፕወርክ ላይም በተመሳሳይ እንደዚህ አይነቶችን ፕሮፋይላችንን ቢውልድ ማድረግ ይኖርብናል። ፋይቨር አለ፣ ፒፕል ፐር አወር አለ፣ ቶፕታል አለ። የተለያዩ የፍሪላንስ ሳይቶች ላይ ገብተን እንደዚህ ፕሮፋይላችንን ቢውልድ እያደረግን ስራዎችን መቀበልና ቨርቹዋሊ ኢትዮጵያ ውስጥ ቤታችን ሆነን ኢንተርናሽናልም ሎካሊም መስራት እንችላለን ማለት ነው። እሺ ይህ ሁሉ ነገሮችን ካየን በኋላ ለጀማሪዎች፣ መካከለኛ ዘን ኤክስፐርቶችን አይተናል። እንዴት መስራት እንዳለብን፣ ምን መስራት እንዳለብን አይተናል። ግን ይሄኛውን አንዱን ሳልማር አንዱን እያለን ምን ማድረግ የለብንም፣ መዘግየት የለብንም ማለት ነው። በቃ በትንሹ መጀመር ይኖርብናል። ባለን ነገር ገና ከኤክስፐርት ድረስ ደርሰን ተምረን አይደለም መጀመር ያለብን። ከቢግነር ሌቭል የተለያዩ እንትኖችን መመለስ፣ ኢሜሎች መመለስ፣ ከዛ ጀምረን ቀስ እያደረግን ማሳደግ እንችላለን፣ ኤክስፓንድ ማድረግ እንችላለን እንጂ ገና እስከ ኤክስፐርት አውቄ ከዛ ጀምራለሁ ብዬ ጊዜን ጉልበቴን ማባከን የለብኝም ማለት ነው። በቃ ትረስት ደ ፕሮሰስ። ፕሮሰሱን ቀስ እያላችሁ እየተማራችሁ ራሳችሁን ሌቭል አፕ ማድረግ ትችላላችሁ። በትንሽ ክፍያም ከፍ ማድረግ ትችላላችሁ ማለት ነው። ምክንያቱም በዛ ሰዓት ላይ ምን ታደርጋላችሁ? ኤክስፔሪንስ መልመድ ትችላላችሁ። የእናንተ ማስተያየት እይታችሁም እየሰፋ ይመጣል። እንደዚህ ነው እኮ ለካ የሚሰራው። የሆነ ነገር ብትሳሳቱ የሆነ ነገር እዛው ጋይድ እየተደረጋችሁ ማታውቁትን ነገር እያገኛችሁ ሞር ማደግ ትችላላችሁ እንጂ በቃ በትንሽ ነገርም አልጀምርም ብላችሁ ወደኋላ እንዳትቀሩ። አሁኑኑ መስራት የምትፈልጉ ከሆነ ቨርቹዋል አሲስታንት መሆን የምትፈልጉ ከሆነ አሁኑኑ ጀምሩ። እናንተም ቨርቹዋል አሲስታንት ሆናችሁ የእናንተንም ላይፍ ቼንጅ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ ጀማሪ ቢዝነሶችንም ትላልቅ ቢዝነሶችንም እንዲያድጉ ማገዝ ትችላላችሁ ማለት ነው። ራሳችሁን ብቻ ሳይሆንም ሌላም ሰው እየጠቀማችሁ ተያይዛችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት፣ እንደዚህ አይነት ጠቃሚ ቪዲዮ የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር ማድረጋችሁን እንዳትረሱ። እንደተለመደው ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቴሌግራም ላይም ናቲ ሰፈሪ ብላችሁ መቀላቀል ትችላላችሁ። ወደፊት እንዲሰራላችሁ ደግሞ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይም አስቀምጡልኝ። ቴንኪዩ